ተሳስቼ ነው። ፈታሃለሁ የሚስትህን ማለት ነው። ፈትነህ ወይ ማለት ነው። ፈታዎች ንፍታሃ ፈታዎች ነው ኖ አይደለም። ንፍታሃ ጉራግኛ ነው ትላለህ። ጉራጌ ሆነ ጉራግኛ ይጠፋባል። ንፍታሃ ይጠይቀኛል ነው ጉራጌ ነው ብሎ ክትፎ ስታይ ብቻ እንደ ጉራጌነት ትዝ የሚልህ ሚስጥር ለባክን በንግድ ነው ትላለህ። ክትፎ ስታይ ብቻ ነው ጉራጌ ነኝ ብለህ የምትፎክረው። ሌላ ቋንቋ ብትጠራ ምንኛ እንደሆነ ያው እንግዲህ ጸሐፊው ግለጽልን። ንፍታ እኛ ሀዲስ ነው የሚመጣልን። ፈታዎች ነው ይመጣልን። ንፍታ ነው ብለው ለመስቀል ነው ጉራጌ የሚሆነው እሱ እያሉ ነው። ይህ አደገኛ የምትለው ጌታ ትግርኛ እኮ ሰማችን እኮ ነው። እኔ እኮ ትግርኛ እችላለሁኝ። በትግርኛ ምን ትላችኋለህ መሰለ? እንዴት ዋላችሁ፣ እንዴት አመሻችሁ፣ እንዴት አደራችሁ፣ እንዴት አረፈዳችሁ በልልኝ። ሰላም አደሪዩ፣ ሰላም ዋልዩ፣ አጆክ ምናምን ነገር ምንድነው የሚያስቅህ? ምንድነው የሚያስቅህ? ናከፍ አይደለም ካልክ አሁን በለው እስኪ። እኔ ያልኩትን እንኳን ድገም እስኪ። አይደለም ካልክ እስቲ አሁን እኔ ያልኩትን እንኳን ድገም እስቲ። ምንድን ነው ያሳቀህ? እንደሚያ ነገር ሲላው የሚያውቅ አይመስልም። በል እስቲ በል። ከሚያምሽኩም እንኳን አትልም። ኮመንት አንብብ አላልኩህም እኮ እኔ ኮመንት አንብብ አላልኩህም። እንዴት አደራችሁ በል። አድርኩም ከመይ ዋልኩም ከመይ አምሽኩም ቢያንስ እንኳን ከመይ አድርኩም ከመይ ኮመንት አንብብ አላልኩም። ኮመንቱን ተው፣ ኮመንት አታንብብ እንዴ። እስቲ አመሰግናለሁ በል እስቲ። አንተ አመሰግናለሁ ካልክ እኔ እሸልምሃለሁ። የቀናልኝ አይደለም። ትክክል አለ፣ ትክክል አለ። የምር ትክክል አለ። የቀናልኝ አይደለም፣ አይደለም፣ አይደለም። አናውቀውም። ገለቶማ ነው። እኔ ጠየቅኩህ በምን ቋንቋ እንደሆነ ሳታውቅ እንትን ትላለህ። ቋንቋ እኮ ነው ያልታማም ብራዘር፣ ታውቂያለሽ። ምንድን ነው ያልከው? ድገመው እስኪ። ከስር ይቆየው። ትክክል ነው እያሉ ነው። ትክክል ነው እያሉ ነው ከስር። እንኳን ደህና መጣችሁላችሁም። ኩረጃን እንቃወማለን። ኮረጆ ነው። ኩረጃን እንጸየፋለን። ዛሬ የምንመለከተው ኩረጃን መሰረት ያደረገ ይሆናል። አንድ ሁለት ክፍሎችን አለም ብዙም አይደለም። ወደፊቶች ጊዜ ይዘንበት የምንገባበት ቶፒክ ስለሚሆን ለጊዜው ግን ዛሬ አንድ ሁለቷን እናያለን። ማሜ ላላ ሰጥቶ የክርስቶስን አምላክነት የኮረጀባቸውን የምንዳስስ ይሆናል ማለት ነው። ሰው ከዚህ ጋር ያሉትን ከዚህ ጋር በተያያዘ ያለ የምንነጋገር ይሆናል እና እንደዛ ነው። ኮፒ ሊንክ ትንሽ አስደርግ። ያ እንግዲህ እስልምና በኩረጃ እንትን ያለ ነው፣ የተመሰረተ ሃይማኖት ነው። ያው የሙስሊም ምሁራንም መኮረጅን በደንብ ያውቃሉ። ነገር ግን ለእነሱ መኮረጅ ማለት 100% ሁሉንም ኮፒ ፔስት ማድረግን ብቻ ነው የሚረዱት ማለት ነው። ዲፌንድ ለማድረግ እምነቱን የሚያቀርቡት አንዱ ሜካኒዝም ነው። ይሄ ደግሞ የሚያዋጣ አይደለም። መጽሐፍ ቅዱስን እንግዲህ እኔ አያቴ ከኔ ሊኮርጅ አይችልም። አያቴ ከሞተ በኋላ እኔ ተወልጄ እኔ ከአያቴ ኮርጃለሁ እንጂ አያቴ ሞቶ ከኔ ሊኮርጅ አይችልም። ተመሳሳይ የሆነ ሀሳብ አያቴ የተናገረውን ሀሳብ ወይ ደግሞ አያቴ ያቀረበውን አንድ ጽሁፍ ኮፒ ፔስት ወይ ደግሞ ያንኑ ነገር በወሰድክ ልባል የሚችለው እኔ ነኝ እንጂ መሐመድ አይደለም። መሐመድ ደግሞ
ሊትራሊ ተመሳሳይ በሆነ መልኩ እንዳለ ሙሉን ወስዷቸዋል ማለት ነው። ወስዷቸው ለራሱ ያወላቸው በርካታ ክፍሎች አሉ። ይህን የምንማርበት ምርጥ ሴሽን ይኖረናል። ስለዚህ ደግሞ ታብታብ እና ኮፒ ሊንክ በደንብ ያስፈልጋል። ገና ነው ታብታቡ 200 ሺህ ምናምን የሚታየን፣ ኮፒ ሊንኩም እንደዛ ነው። በዚህ ትንሽ ለመጀመር ይከብዳልና ሁላችሁም 1100 ሰዎች አሁን ለተቀላቀላችሁን እንኳን ደህና መጣችሁ ብለናል። ሰላም ክርስቶስ ይብዛላችሁ። ዩቲዩብ ላይም ያላችሁ ሰላም ብለናል። ታብታቧና ኮፒ ሊንኳን ሁላችሁም እስኪ አንድ ጊዜ ከፍ አድርገው ሪፖስት አድርጉት፣ ላይቭን ስቶሪያችሁ ላይም አድርጉት። ከዛ ታብታብና ኮፒ ሊንኳን እናስቀጥላለን ማለት ነው። ሁላችሁም ታብታብና ኮፒ ሊንኳን አንድ ጊዜ ከፍ እናርጋት። ታብታብ ኮፒ ሊንክ መሐመድ የኮረጀባቸውን ክፍሎች እናያለን። ቀለል አድርገን እናያለን ከመጽሐፍ ቅዱስ ጋር እንዴት አድርጎ እንደወሰዳቸው ማለት ነው። እኛ ለአምላክ ብቻ የምንሰጠውን ነገር አምላክ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ የተገለጠ አምላክ ስለሆነ የምንሰጠውን ነገሮች በሙሉ ወስዶ ለራሱ አውሎታል። ከዛ አዘ ሴም ታይም ደግሞ ይመጡና ሰው አምላክ ይላሉ። እኛ ለአምላክ ብቻ የምንሰጠውን ነገር ይወስዱና ለድንጋይ ይሰጣሉ። አዘ ሴም ታይም ይመጡና እንጨት አምላክ ይሉናል። ይህ ውጭ በጣም ፈኒ ነው። ኦኬ ፈኒ ነው። እኛ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደምና ስጋ ቤዛ የሆነን እሱ ነው ብለን ስናምን እነሱ አዘ ሴም ታይም ይመጡና ጥቁሩ ድንጋይ ነው ቤዛ የሆነን ይላሉ። ኃጢአታችን የተሸከመው እሱ ነው ይሉናል። እንደዚህ አይነት ነገሮች እስልምና ላይ እየተለመዱ ነው። እነዚህን ጥርት አድርገን የምናይበት መሐመድ የኮረጃቸውን ነገሮች ምንማማርበት ሴሽን ስለሚሆን ታፕታፕ ኮፒ ሊንክ አድርጉት እስኪ በደንብ ታፕታፕ ኮፒ ሊንክ በደንብ አድርጉት። ገና ነው 200 ምናምን ሺህ ነው እኔ ጋር የሚታየኝ 9000 ነው። ይሄ ደግሞ በጣም ትንሽ ነው። 1100 ሰዎች አላችሁ ሁላችንም። እስኪ አንዴ ጀስት ከ47 ነው እኔ ጋር የሚታየኝ 9 ከ47 ውጪ 3 ሰዓት ከ47 በኢትዮጵያ አንድ 3 ደቂቃ እንውሰድና እስከ 50 ባለው ጊዜ ውስጥ እስኪ ምን ያህል እናስገባዋለን? ፈጠን አድርጉት ሁላችሁ እስኪ ወንዶች ታፕታፕ ሴቶች ኮፒ ሊንክ እስኪ ወንዶች ታፕታፕ ሴቶች ኮፒ ሊንክ እስኪ ማን ይበልጣል? እስኪ ወንዶች ታፕታፕ ሴቶች ኮፒ ሊንክ አድርጉት ሁላችሁ ወንዶች እስኪ ታፕታፕ ከብዳችኋል። አሁን ወንዶች እስኪ ምን ያህል ወንድና ምን ያህል ሴት እንዳለ በዚህ ላይ ያለጥላለ። ሴቶች ኮፒ ሊንክ አድርጉት እስኪ ፈጠን ነውና ወንዶች ታፕታፕ ሴቶች ኮፒ ሊንክ እስኪ ወንዶች ታፕታፕ ሴቶች ኮፒ ሊንክ እስኪ ሴቶች እንግዲህ እንደሚበልጧችሁ አይ ሆፕ እልል እንድትልልህ ያው አስገብቼልሃለሁ። እና እንደውም የጊፍተር ሌብሏ ስንት እንደሆነ ታውቃለህ? ትንሽ እስኪ እናሸማሽማት ገምት። 50 100 ምናምን እንዴት ነው ገምት ውስጥ ኮመንት ላይ የጊፍት ሌብሏ ስንት እንደሆነ ገምቱ። የአካውንቷ ደግሞ ስንት መሰለ? ሰብስክራይብ ፎሎወሯ 45 ነው። ገምቱ። እችማ ሰርታ አረብ ሀገር ላይ በቃ አረብ ሀገር ከሆነች አንድም ብር አላስቀመጠችም። ዩሮፕም ከሆነች በቃ በተርፍ ጊዜዋ በድብቅ እንትን ትላለች መሰለኝ 39 11 39 40 20 እስቲ ማጆሪቲ የሆነ ቦታ ላይ ተለጠፉ 39 40 11 29 ገምት። ቃል ሸልመሃለሁኝ። ኧረ እኔ ግምት አልወድም። ድሮ ምን የሚዛን ሞድ የተመዘነ ነው ደስ የሚለኝ። መዝንሽ እሺ እንግዲህ 70 ዜሮ ነው እባክህ። ጊፍት ሌብል ዜሮ የሚልን የተሷ ላይ ነው ያየሁት ሳስገባል። ዜሮ አይ አንድ አንተ አበባ ቀንጥሰሽም ቢሆን ላዩ ላይ አድርገሽ አትሰጭም እንዴ? ኧረ አንተ 8 እንደብቃ ነው 8 ቁጥር እንደብቃት ነው ዜሮ እኔ ራሱ ገርሞኝ እኮ ነው። ቢያንስ አንድ አበባ ላዩ ላይ አታፊም እንደ አካውንትሽ ላይ? እኔ መጀመሪያ ነው ዜሮ ሳይ ያሁን ይህን ያህል ፎሎወር እዛ ማለት ነው። አሁን ለወንድማችን ጋዲ ብለን እንተወው እንጂ ስንት እንሄድባን ነበር። ለጋዲም ቢሆን የጠወለገች አበባ እንደው ትላለህ እንዴ? ፎቶውን ራሱ ድርቅ አስመታችሁ እኮ
ጤና ይስጥልኝ። እንዴት ነህ? ሰላም ነው? ሁሉ ተማም አለን። ትናንት ተቋረጠና ሳንጨርስ አንተ ምን የሆነ ነገር ሲመጣ መሄድበት አለ ብለህ ትነካዋለህ። አይደለም ዋይፋይ ስለሆነ የምጠቀመው ተንቀሳቅሼ ነው። ኦኬ ችግር የለም። መልካም አቶ ጋዱ ምን እንታዘዞት? ልዘምሪ ነው ጠፋ ኖ ክርስቲያን ልዘምሪ ነው ወይ አይደለም? ክርስቲያን ለምን ጠፋ? ሁሌም እየገባ እንደ ቤቱ አሁን ልዘምሪ ነው አይደለ? ዘምሪ እስቲ። እንደው የዛሬ ቶፒክ ምንድን ነው? ክርስቲያን አትላኩ። እፎይ ክርስቲያን ለምን ጠፋ? ምን ጠፋ? እየገባ አይደለ? የታለ አንተ ጋር ይቻላልቀማ ስራ ቀይረዋል እና ስለማይመቸው ነው። ስራ እንደ በፊቱ ስላልሆነ ፈረቃ ስለተቀየረ ጠዋት ላይ ነው የሚመቸው። ለዛ ነው ክርስቲያን የጠፋው። ክርስቲያን ጠፋ ለምትሉት ወንድሞች ማለት ነው ከስራ ጋር በተያያዘ ነው። አይ ቲንክ እኮ ተናግሯል እሱ። ቀን ላይ ጠዋት ላይ ከኛ ጋርም እየገባ ነው በሚመቸው ሰዓት። ወደ ማታ ስለተቀየረ ማታ ላይ ስላልተመቸው ነው። ቀን አለ። ክርስቲያኖችን አንድ እንትን አድርግልኝ እስኪ ቃል ኤክስ አድርጋቸው። እሺ ክርስቲያኖች አትላኩ። አንዴ መጀመሪያ ጊዜ ላይ በጣም የሚያስቸግራቸው ፕሊስ አትላኩ። ወይ አመሰግናለሁ። ሰላም በልልኝ። እሺ እንትና ሜት አድርጋ እንዴ ካሊድም ሜት አድርግ። ፕሊስ ክርስቲያኖች አንዴ ማይክ እንትና አንሱልን። ያ እየከፈተ አይደለም ለማስገባት አልቻለም። ፕሊስ ያ ክርስቲያኖች ራሳችሁ አንሱልን። ታፕታፕ ኮፒ ሊንክ አድርጉና ገስት መላካችሁን ቼክ እያደረጋችሁ አንሱልን። ሳታውቁት ታውታ ስታደርጉ ገላካችሁን ካላችሁ ኤክስ ብላችሁ አቋርጡት። ገስት እየከፈተ ፕሊስ አንዴ ኤክስ አድርጉልን። አናስገባችሁም። ለምን እንደምልኩ አይደል ነው ገስቱን እንትን ይለዋል። ከዛ ወደ ለማስገባት እንቸገራለን። በስም ፊልተር ማድረግ የሚቻል ቢሆን አሪፍ ነበረ። የክርስቲያን ስሞችን ሰጠ ነው እንዳያስገባ ማድረግ እንዳይልኩ መልካም ነበረ። ግን ያው እነሱም ያስተካክላሉ ብዬ አስባለሁ። አሁን ያው መከራዬን አሳየኝ እኮ። ኤኒዌይስ እሺ ቀስ እያልን እንሞላቸዋለን። እንኳን ደህና መጣችሁ ወንድሞች፣ ተሰራላችሁ። ካርፋድ ነው የሸሪፍ ልጅ ማን? ሸሪፍ ነው የሚለው። ሰላም ነው? ሰላም ነው። መስጋናው እንዴት ነሽ? አለሁ አልሐምዱሊላህ። መልካም። ትንሽ ድምፁ ግን ይነፋነፋል። ምን ነው አይሰማም? አሁን ይሰማል። እንኳን ደህና መጣሽ ብያለሁ። እሺ እንኳን ደህና ጠበቃችሁኝ። መልካም። ሙሐመድ ይኮርጃል ብለሽ ታምኛለሽ? ምን አልክ? ሙሐመድ ይኮርጃል ብለሽ ታምኛለሽ ወይ? ይፈርዳል? ይኮርጃል? አላምንም። ኦኬ። ለምሳሌ ክርስቶስ ሙሐመድ ሰለላሁ ዐለይሂ ወሰለም ይኮርጃል። ለምን? እሱ የአላህ መልእክተኛ ነው። ኢየሱስም የአላህ መልእክተኛ ነው። ግን የሙሐመድና ኢየሱስ ግን መልእክተኛ ነው። ስማኝ ልንገርህ። ኦኬ እሺ። ሙሐመድና ኢየሱስ ልዩነት አላቸው። እኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህን ቃል ቁርአንን ቅዱስ ቁርአንን አስተምሮናል። ደግሞ አልሐምዱሊላህ እሱ ብዙ ሙስሊሞች እሱ ባስተማረን መልክ የሄድን ባንሆንም አልሐምዱሊላህ በሱ አስተምሮናል ከብዙ ነገሮች። ግን ኢየሱስ እናንተ እግዚአብሔር ነው ብላችሁ ታምናላችሁ። እግዚአብሔር ነው እግዚአብሔር ነው። የሆነ ቲክቶክ ላይ ያየሁት
ቄሱ ምን ሲል እንደሰማው ታውቃለህ? ማርያምና ቤተክርስቲያን ጋብቻ አረጉ። ገብርኤል ሽማግሌ የሆነ ተላከ ምናምን። እሱ አንተ ልክ ነው ብለህ ታስባለህ? ይሄ እንዴት ነው? እሱ እውነት ነው? እስቲ አንተ ንገረኝ። አንደኛ አዳምጥ ነው። ማን ልበል ስምሽን? አረፋት። ኤርፎን እየተጠቀምሽ ነው? ምን አልከኝ? ኤርፎን ተጠቅመሻል እንዴ? ኤርፎን አልተጠቀምኩም። ያው ነው ትንሽ የሚረብሽ ድምፅ አለው። ኧረ ማነው? እኔ ጋር ለብቻዬ ነኝ። ኦኬ፣ ወደ ፖይንቱ እንመለስና መኮረጅ ጋር ነው ጥያቄ። እናንተ ኢየሱስን አምላክ ትላላችሁ፣ እኛ እንልም ነው ያልኩን አይደለ? ኦኬ፣ ለአላህ የሚነገሩ ነገሮች ለፍጡራን ይነገራሉ ስትል ለምሳሌ አላህ አደርጋቸዋለሁ ያለውን ፍጡር ያደርጋቸዋል ማለት አልገባኝም። ለምሳሌ ለፈጣሪ የሚሰጡት ለፍጡር ይሰጣል። ፈጣሪ እኔ ያደርጋቸዋለሁ የሚለውን ፍጡር የሚያደርጋቸዋል ፍጡር ያደርጋቸዋል። አንተ አሁን አካሄድ ሙሐመድ ጋር ነው ሰለላሁ ዐለይሂ ወሰለም ነው አይደለም? መሐመድ ጋር አይደለም፣ አላህ ጋር ነኝ እኔ። አላህ ጋር ለምሳሌ በቂያማ ቀን ሰዎች ላይ የሚፈርደው ማን ነው? ፍጡር ነው ፈጣሪ? ፈጣሪ ነው። ጎበዝ። ስለዚህ ኢየሱስ እንዴት እንደሚፈርድ የተናገረውን አላህ ቀጥታ እንደኮረጀ ባሳይሽስ? እስቲ አሳየኝ አንተ፣ ወላሂ አሳየኝ። ታስቀኝ። ተዘጋጅ አንተ። አንድ ነገር ልንገርህ እኮ ላሳይሽ ነው። አሳየኝ። አንድ ሚዩት አድርጊው ስለሚረብሽ ድምፁ። አንዴ ክፈትልን ቃል ሳይ ሙስሊም 25 ኢፌክት ምናምን እያለኝ ነው። ምንድን ነው ለመክፈት ምናምን ነገር ካሜራ ለማብራት ኢፌክት ምናምን እያለኝ ነው። አዲስ አፕዴት የተደረገ ነገር አለ እንዴ ቲክታክ? የምን ኢፌክት? አሮን ነው አላውቅም። ካሜራው ያ ካሜራውን ሳበራው ኢፌክቶች ለሚያመጣልኝ ተጠቀም ምናምን እና ኢፌክት ለሚያመጣልኝ ዲሌት ሳደርገው ይችላል። አሮን ነው አላውቅም። አዲስ ያደረከው ነገር ካለ ብዬ ነው። እኔ ጋማ ምን አፕዴት አድርጋለሁ። ራስን ቼክ አድርግ እንጂ ራስን የነካኸው ቃል አጥፋው። ኢፌክቱን አታጠፋውም እኮ ዲሌት ስለሆነ እምቢ አለኝ። እሺ ወረድና ግባ። እሺ ኮፒ ሊንኩን ከፍ አድርጉት እናንተ ስተዛ። በዩቱብ ላይ ያላችሁም ሁላችሁንም ሰላም ብያለሁ። ዩቱብ ላይ ያላችሁ ሰላም ብያለሁ። እንዴት ናችሁ? ሰላም በሉን። ዩቱብ እየተከታተላችሁ ያላችሁ ሁሉ ሰላም ነው። ወጥተህ ነው የገባው? አዎ። ማን አስገባ? አላሁ አለም። መግባቴን ነው አብርቻለሁ። ካሜራ እንግዲህ እየበረለ ምን አልከኝ? አላሁ አለም አለ። ምንድን ነው ያልከኝ? አላሁ አክበር እያልኩ ነው። አላሁ አለም አለ። በጣም ደስ ይላል። ስክሪንሻት ላክልህ እስኪ። እሺ ላክልኝ። እሺ ምንድን ነው የሚለው? ምንድን ነው ቋቋቋቋ የምታደርገው? በፒሲያ እንደ እየከፈትክ ያለው በቃ ከደጋ እንጨርስ። ሊሄድ ስለሆነ ውጣ። ኢፌክቱ ላይ ስገባ ምንድን ነው የሚልህ? ካሜራውን አነሳው እንደ ከላይ ነካሁት። ካሜራውን ኦን አድርጌዋለሁ። የሚገለብጠውንም ነክቼዋለሁ። ሁሉንም ነካሁት። ኢፌክቶችንም ስመርጥ አይመጣልኝም። አይበራም። ከነጨረሻው ምንድን ነው የሚለው? አይበራም ማለት አይበራልኝም። አይታይም። ታችኛው ላይ ሞክረው ኦኬ እሺ። ጀሴም ነው አሁንም ያው ነው።
ኢንሃንስ ላይ ያደረኩት ኢፌክት ላይ ያደረኩት የላቸውም ደበቁት። ከዛ ሱጣ የላቸውም ደበቁት። ውሸት ማንን ያወራው? ጀነት ከስሩና ሞክረው። እሺ ውረድና ኦኬሽ አንደኛ ካሜራውን አላዞርኩም። አይቃልዬ አይቃልዬ ጀነት ምንድነው እሱ የምትለው? ተረጋጋ። ውረድና ሞክረው። እኔስ ኦኬ የኔ ሰማለሁ ሰማለሁ። አስቀድመኝ። እኔ ምናልባት እንትን ካልተመቸኝ ምን ላይ ነው ማስቀድም? ማለት ጥያቄ ቶፒክ ምንድን ነው? ዛሬ ኩረጃ ጋር በተያያዘ ነው። እሺ ኩረጃ ጋር በተያያዘ አምላክ የሚናገራቸውን ፍጡር ይናገራል ብለህ ታምናለህ? ለአምላክ ብቻ የሚሰጡትን ለአምላክ ብቻ የሚሰጡትን አምላክ ራሱ ስለ ራሱ የሚናገራቸው አሉ አይደለ? እንዴት? ለምሳሌ ግልጽ አድርገው። ለምሳሌ አንድ ነገር በለኛ፣ እንደዚህ ብለህ ለምሳሌ ፍርድን በተመለከተ በቂያማ ቀን የሚፈርደው ማን ነው? የሚፈርደው አላህ የሚፈርደው ደግሞ አላህ የሚፈርደው አንተን ልትፈርድብኝ ትችላለህ። ለምሳሌ እኔ አንተን አድርጌ ከሆነ ልትፈርድብኝ ትችላለህ። አንተ ምን አድርጌ ከሆነ እኔ አንተን እንትን አድርጌ ማለት ምን ነበረ? አንተን የሆነ ነገር በድዬ ከሆነ ልትፈርድብኝ ትችላለህ። አንተም እኮ ምን እንዴት የፈለገ ነገር ይሁን። አሁን አንተን በዱንያ ላይ በድዬ ከሆነ አንተን ሀታ እንትኖች እንስሳቶች ራሱ ቀንድ ቀንድ አለ እንደዛ ከወቀች መልካም እንስሳቷም ትነሳለች። የዛለት አይደለ? እንስሳት አንድ ነገር የሚቀር ነገር የለም እኮ። እሺ ስለዚህ እንስሳትም ገነትና ጋር የሚገባሉ ማለት ነው? ላ አይገቡም። እነሱ ማለት እንትን ነው። እንስሳት ጀነትና ጀሃነም አይገቡም። ታዲያ ምንድን ነው የሚሆኑት? ለምንድን ነው መነሳት ያስፈለጋቸው? መነሳት ያስፈለጋቸው ቂሳስ ለማውጣት ነው። ከዛ በኋላ ምንድን ነው የሚፈጠረው? የተነሳችና ቀንድ የሌላት ቀንድ ያላትን ከሰሰች፣ ወጋችኛለች። ምንድን ነው የሚፈጠረው? ይሄ ስለ አድል ነው፣ ስለ ፍትሃዊነት ነው። እንትን እያላል። የምን ፍትሃዊነት? ስለምን ፍትሃዊነት ነው የምታወራው? በዱንያ ላይ ማንም የበደለው ተበዳይ ከዛ በኋላ እንደተበደለ ተናግሮ ፍርድ ካላገኘ ምንድን ነው ጥቅሙ? ፍርድ እኮ አገኘ እኮ ምንድን ነው ጥቅሙ? እንዴ ፍርድ ማገኘት ነው። ምን አይነት ፍርድ? ገነት አይገባም አልከኝ እኮ። ገነት ማይገባ ከሆነ ምን አይነት ፍርድ? ለምሳሌ አንተ እኔ መተህ ከሆነ እዛ እኔ አንተ በመተህ ከሆነ እኔ አንተ በመታ ሰዓት ይሄው ፍርድ አለ። ቂሳስ ይባላል እኮ። ምንድን ነው ያገኘው ጥቅሙ? ከዛስ የተፈረደለት ምንድን ነው? ይሄው ፍርዱማ ይሄ ነው ያገኘው። ያገኘው ምን አይነት ፍትህ? አንተ መተህ እኔ ስለመታሁ መልሼ እኔ ቂሳሴን ስላወጣሁ ማለት ነው። እኔ ስለማለት ኖ እንስሳው ምን አይነት ፍርድ አገኘ? እንስሳው ምን አይነት ፍርድ አገኘ እያልኩህ እኮ ነው። ቀንድ ስለሌለው ተወጋ። ለምሳሌ እኔ አሁን እያልኩህ ያለሁት በቀንድ ነው። በሌላ ነገር ሊሆን ይችላል። ይሄ ስለ ፍትህ ነው። ምንድን ነው ፍትሁ? ፍትሁ ያገኘው ምንድን ነው? እንስሳው ገነት ማይገባ ከሆነ ምን አይነት ፍትህ ነው ያገኘው? ምን አይነት ፍትህ ነው ያገኘው? እየነገርኩህ እኮ ነው። ምን በመወጋቱ ብቻ ያን ቂሳሱን በመመለሱ ብቻ ፍትህ አገኘ ማለት ነው። ተወግቻለሁ ብሎ ተናገረ መጥቶ ከዛስ ምን አይነት መፍትሄ ተሰጠው? መፍትሄው መልሶ እንዲወጋው ያደርገዋል።
የተወጋው እንዲወጋ ለቂያማ ቀን። ስለዚህ እንስሳቶችን አላህ ሰብስቦ ያዋጋቸዋል እያልከኝ ነው። ከዛ በኋላስ ገነትና ገሃነም የማይገቡ ከሆነ ምንድን ነው ከዛ በኋላ አዋግቶ ጥቅሙ? ያኔ ወግተኸዋል ያንኛውን እንስሳ ና ተዋጉ ብሎ ማዋጋቱ ምንድን ነው ጥቅሙ? አይመን መክፈት ትችላለህ። ይሄ ስለ ፍትህ ነው እያልኩ ያለው ቁርአን ነው፣ ስለ ፍትህ ነው። እሺ ወደ ቶፒክ ግባሽ። ለማዘጋጀት ልሞክር ስልክ አንድ ጊዜ። እሺ ስለዚህ ምንድን ነው ጥቅሙ? ተዋጉ፣ ከፍቶቹ፣ እንስሳቶቹ፣ በጎቹ፣ አህዮቹ የተራገጡት የተዋጉት መልሷላ ኑ አንቻችን ወቅተሽ ነበር ነው ተዋጉ ብሎ አዋጋቸው። ይሄ ስለ አድል ነው። እዚህ ጋር እኮ ስለ ፍትህነት ነው እየተያወራ ያለ ነገር። ምን አይነት ፍትህ ነው? አንተና ከሌው ውጋው ተብሎ እዛ ከፍቶችን ማዋጋት በትንሳኤ እኔ ዛሬ ስላልቻልኩ አንተ እኔ ላይ ድንበር አልፈ ስለነበር እኔ አንተ ላይ ደግሞ እንደዛ በማድረጌ ደስ ይለኛል ማለት ፍትህ አገኘሁ ማለት ነው። ከትንሳኤ በኋላም ለካ ሰዎችን ስደበድብና ስፈነክስ ስገድል ደስ ይልሃል ማለት ነው። የለም ሰው አላልኩ ምን ሳይና አፍራ ቆይ አልከኝ እኮ ምን አልከኝ መሰለ? ደስ ይለኛል ይህንን በማድረጌ እያልክ ነው እያልኩ ያለሁት በእንስሳ እኮ ነው አሁን እያልኩ ያለሁት እኮ። እንስሳቶቹ ምንም የማያውቁት የትንሳኤ ቀን ሰብስባቸው አንቺ ነይ የከሌን ውጊያት፣ አንተና ውጋው፣ አንተና ከሌን ጠልዘው እየተባለ እንስሳና እንስሳ ሲዋጋ ሲጣለዝ በቃ ደስ ይላቸዋል። እንስሳቶቹ ራሽናል ትወት አላቸው እንዴ? አላቸው። የዛን ጊዜ አላህ እንዲኖራቸው ያደረገ ራሽናል ቢንግ ናቸው። በዛ ሰበቂያ የውመል ቂያማ ታዲያ ተሰው በምንድን ነው የሚለዩት? ከሰው በምን ይለያሉ? ካዳ እነሱም እንዳንተው ማገናዘብ ማወቅ ነገሮችን እንትን የሚሉ ከሆነ እዚህ ዱንያ ላይ ነው እያልኩ ያለሁት። ማገናዘብ የማይችሉት እዛ ያገናዝባል። እንዲያገናዝቡ የሚያገናዝቡ ከሆነ በኋላ መልሰው ምንም አያገናዝቡ ማያውቁ ሆነው ለተዋጉት ለተጣለዙት ከዛ አላህ የሚያገናዝቡ ያደርጋቸው የሚያውቁ ያደርጋቸውና ያዋጋቸዋል፣ ያጣልዛቸዋል። ፍትህ እንዲህ አይነት ፍትህ የለም። ቁንጫዎች እርስ በርሳቸው ከተጣለዙ ቁንጫዎችስ ሁሉም እንስሳት ስለተባለ ቁንጫዎችስ አንዷን ተጠለዘች የቂያማ ቀን አስነስቶ እርስ በርስ ያጣልዛቸዋል አላህ? አዎ አይቀርም። እሱ የውመል ቂያማ አንዲት የምትቀር ነገር የለም፣ ሁላቸውም ይነሳል። ሪስሊንግ በለዋ በቃ ቁንጫና ቁንጫ፣ አንቺኛዋ ቁንጫ አንቺኛዋን ቁንጫ ጠልዘሻል። አንቺኛይቱ ትኋን አንቺኛይቱን ረግጠሻታል። ከዛ እርስ በርስ ሲያደባድባቸው ማለት ነው። አሁን አንተ እኮ እያሰብክ ያለኸው በአንተ ሎጂክ ነው። ይሄ እኮ ቀልድ እኮ ነው። ተረት እኮ ነው። ይሄ እኮ ሃይማኖት አይደለም። ተረት ነው። ይሄ ስለ አድለን እያወራ ያለው ይሄ ስለ ፍትህ ነው። ተረት ነው፣ ፍትህ አይደለም። ምንም አያገናዝቡ ማያውቁ እንስሳቶች አንድ ቀን አንቺ ስታልፊ ያችኛውን ወቅተሻል ነበር፣ አንቺ በቅሎ ደግሞ ያችኛውን በቅሎ ጠልዘሽው ነበረ፣ አንቺኛይቱ ላም ደግሞ ያችኛይቱን ላም ወቅተሻል ነበር ብሎ በቂያማ ቀን ሰብስቦ እርስ በርስ ሲያዋጋቸው ሲያደባድባቸው እንስሳቶችን እንኳን ምንም አያውቁትን ከዛ ካቀጣቀጣቸው ካዋጋቸው በኋላ የተወጋችሁ ያችኛዋን ትወጋለች። ከዛ በኋላ ምንድን ነው የሚሆኑት? ወደ ፍትህ ወደ እንትን ግባማ፣ ወደ ቶፒክ ግባ። ምንድን ነው የሚሆኑት ከዛ በኋላ? እንስሳቶች በጣም ወሬዎችን ተመዛለሁ ወይ እኮ እንስሳቶቹ ከዛ በኋላ ምንድን ነው የሚሆኑት? ንገረን። አይክበድ። እንስሳቶቹ ወደዛ ወደ አፈር ይመለሳሉ። ለማደባደብ ብቻ ነው ያስነሳቸው። ቂሳሳቸውን እንዲመልሱ ብቻ። እንደዚህም አይነት ፍትህ የለም። በእናትህ እንዲህም አይነት ተሰቀለ። አንተ አዳም ሲበላ ነበርክ እንዴ? አንቺ አዳም ገነት ውስጥ ያቺ ጸበለሷን እንትኗን ሲበላ አንቺ ነበርሽ እንዴ? ምድር ላይ ምን ትሰሪያለሽ? ከገነት ተባረርሽ እንጂ። ኤኒዌይስ እኛ ሰው ስለሆን ያስሚን በአደም ኃጢአት ምክንያት ነው የተባረርሽው እንደ እስልምና ሀዲሶችሽ እንደሚሉት። ሙሳና አደም በተከራከሩበት ላይ ሙሳ አደምን ምን አለው መሰለሽ? አንተ አደም ወይ በአንተ ኃጢአት ምክንያት ነው እኛ ከገነት የወጣ ነው አለው። አደም ደግሞ ምን አለ? አንተ ሙሳ ሆይ ተውራትን አላህ በእጁ ጽፎ የሰጠ ተውራትን በእጁ ከትቦ የሰጠ ደግሞም
ቃል በቃል ያነጋገረ ገና ሳልፈጠር ከ40 ዓመት በፊት በቀደረብኝ እንዴት ትከሰኛለህ አለው። ስለዚህ በሌላ ሐዲስ ላይ ደግሞ አደም ሸፋ ለመሆን ነቢያቶች ይሰበሰባሉ። ወደ አደም ጋር ሲመጡ የመጀመሪያ አደም ጋር ይመጡና ሰዎች ሙስሊሞች አማልደን ይሉታል። አደም ምን ይላል? ኖ እኔ አልችልም። ከገነት የወጣችሁት በአባታችሁ በእኔ ምክንያት ነው። ከገነት የወጣችሁት በአባታችሁ በእኔ ኃጢአት ምክንያት ስለሆነ እኔ ሸፋ መሆን አልችልም። ስለዚህ ወደ ኖህ ሂዱ ይላችኋል። እንደዛ እያለ ይቀጥላል እስከ መሐመድ ድረስ። መሐመድ ደግሞ ጋር ሲደርስ ኢሳ ጋር ሲመጣ ኢሳ ሂድ ወደ የአላህ ቃል እና መንፈስ ወደ ሆነው ሂድ ይላል ሙሳ። አንዴ ኢሳ ጋር ሲመጡ ከዛ ኢሳ ግን ምንም ኃጢአት አይኖርበትም። ነገር ግን ወደ ማን ይልካችኋል? ወደ ሙሐመድ። ለምን? ሙሐመድ ያለፈ ኃጢአቱ እና ወደፊት የሚሰራው ኃጢአቱ የተማረለት ስለሆነ ወደ እሱ ሂዱ ትባሉና እሱ ይመራችኋል፣ አማላጅ ይሆናችኋል። ኤኒዌይስ ስለዚህ ለእኛ ለሙስሊሞች ብቻ ሳይሆን ለእናንተም እኮ ነው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያማልደው አላህ የሚለምነው ለሁሉም ለሰው ፍጥረት ለሆነ ሁሉ ነው እኮ የሚጠይቀው። ወላሂ አልዓዚም ነው። አርፋ ቀደም ምን ብለሽኛል? አይኮርጅም አላህ ብለሽኝ ነበር አይደለ? አሁን ሙስሊም ላይ አንዴ ከፈትልን፣ አንዴ መረጃ ይከፈት። ሳይ ሙስሊም አንዴ ፕሊስ ሚዩት አርጓ። ሶስት ሰው እንዴት ላውራ? ቆይ አንዴ አይመን እንዴ ሚዩት አርግ ኑሪ። ሳይ ሙስሊምን አንዴ ክፈትልኝ። ሳይ ሙስሊም 2560 ሚዩት አርገ ካዲድ 69 2569 ተረጋጉ። ቁርአን ከሪም ተመለስ። ካሊድ መውጣት ፈልጋል? ምን ነው? ተመለስ። ሚዩት አርግ። ተመልሻለሁ እኮ ሚዩት አርግ እኮ ከኔ ጋር ቀጥለሽ። ኦኬ ቀጥል፣ አንብብና ቀጥል። ምንድን ነው? ስለምንድን ነው? ቀጥል፣ አንብብና በነጭ አርገው። እንትና አይመን ባክግራውንዱን በነጭ አርገው። ነብይ እና አላህ ስለኮረጁት እናወራለን ዛሬ። አይኮርጅም ብለህ ታምናለህ? አፍራ አይኮርጅም ብላለች። ከማን ነው የሚኮረጀው? ከመጽሐፍ ቅዱስ? ያ ከመጽሐፍ ቅዱስ እንደኮረጀ ላሳየ ነው። ፊት ለፊት አድርገው። ቀላል እኮ ነው። ከላይ ያለውን ጨረቃ ምልክቷን ንካት፣ ብርሃን ያደርገዋል። አይመን ተነም ነብዩ መሐመድንም የላከው አላህ ነው። መልእክታቸውም ማለት ጭንቅላት ሳይኖረው እንዴት ነው የሚልከው? ራሱ ተላኪ ነው። አላህ ራሱ ተልኮ አሁንልሽ ከሌሊቱ 1/3 ላይ ወደዚህ ጡብ ጡብ እያለ ጡል ጡል እያለ ይመጣል። ቆይ ያስሚን ተረጋጊ፣ ያስሚን ተረጋጊ ፕሊስ። ከአላህ ጋር ቢሆን የሚፈርዳል የተባሉ የሚያመሳስል ነገር የለም ፍርዳቸው። አንተም እኮ ኢሳ ከአላህ ጋር እኮ ነው ያለው ዱቅ ብሎ። አይመን አለ ኧረ ሙስሊሞች ምን ሆናችሁ ነው? በኢየሱስም ነይ ነይ ነይ፣ እርግብ ትሻላለች። ውረድ። ንጽጽር ምሰሩ ሆናችሁ መክፈት ማትችሉ ሰዎች በጣም የምታስቁኝ። እርግብ አንዴ ክፈችልን። ኦራይት መጽሐፍ ቅዱስ ቁርአን አንድም የኮረጀ ቦታ የለም። ፕሊስ ና ይሄን አዲስ አንብበዋል። ይሄን አዲስ አንብብ። ስለምንድን ነው አዲስ? ነብይ ስለኮረጀው ኮርጃለሁ የሚለው አንብበዋ። ዝቅ አድርጊው ትንሽ ከመጀመሪያው። ያ በቃ ቀጥል፣ አንብብ። ምን ላይ ነው የሚገኘው? ይሄ አይታይም፣ በጣም ደብዟል። ሳይ ሙስሊም
እስኪ ሀቢብ ያው በግልጽ ይታያል። አይመን ሁለተኛ እዚህ ቤት እንዳይገባ ቃልም ማስተካከል። ንጽር መሳሪያ ሆነ ገስ መክፈት ማችል ከሆነ እዚህ ቤት አታስፈልጉ። ወረ እንትን አዙሩሃ ወይ ወደ አማርኛ አድርገውና ህዝቡ እንደነበር አይዞርም። አንብብ ቅድሚያ አረብኛ ይሆንልህ። አረብኛውን አድርግለት። ቀጥላ አንብበ ድምፅን አሰማን። ሀይ ለቁርአን ከሪም ልቀቁለት። እሺ ቁርአን ከሪም እንኳን እንደናመጣ ስለምንድን ነው የሚያነበው? ይሄ ስለምንድን ነው? ይሄ ስለመኮረጅ እኮ አይደለም የሚያወራው። አዳምጥ። ቁርአን ከሪም እንኳን እንደናመጣ እሱ ይፈሰርላል። እሱ እውቀት ስላለው እሱ ይሻላል። ቁርአን ከሪም ለተማ ሰላም ሁሉ ሰላም ነው። አልሐምዱሊላህ። ሜቢ ጥያቄውን እነሱ ላይ አላህ አይኮርጅም ነብያችን አይኮርጅም ብለው ነው የተነሱት። አፍራ እና ካሊድ ማንበብ ስለማይችል ትተባበረዋለህ። አሁን እዚህ ጋር የምጠይቅህ ነው የቅድሚያ አንተን ከእነሱ ጋር ትስማማለህ? እኔ ምን እያልኩ ነው? ኢየሱስ የተናገረውን ስለራሱ በምሳሌ የተናገረውን ስለ ፍርድ ቀን የተናገረውን ቃል በቃል አላህ ኮርጆ ለራሱ አድርጎ እንደዚህ ያደርጋለሁ ብሎ ተናግሯል ብዬ አምናለሁ። አንተ ይኮርጃል ብለህ ነው የምታምነው? አይኮርጅም ብለህ ነው የምታምነው? አላህ ስብሐነሁ ወተዓላ ነብዩ ዒሳንም ማለት ኢየሱስንም የፈጠረው እሱ ነው። ኢየሱስማ አዳም ጭንቅላት አልባ የነበረውን ሙሐመድ ሲፈጥረው፣ ሙሐመድን ግን ኢየሱስ ነው የፈጠረው። አሁን ቶፒክ ላይ ትገባለህ። ጭንቅላት የሌለውን ነገር እኔ ራሱ ፍጠር ብትለኝ ጭንቅላት አበጅቼ ነው የምሰራው። ጭንቅላት አልባ አካል እያመለክ ኢየሱስን የፈጠረውን ብለህ እንዳትናገርኛ ፊት። እግር እንዴት ነው እሱ ሊፈጥር የሚችለው? አምላክ እኮ እግር ነው እንጂ ጭንቅላት የለውም። ስለዚህ ቶፒክ ላይ ግባ። ብዙ እንትን አትበልና ኤኒዌይስ ቶፒኩ ላይ ግባ። ጭንቅላት የሌለው ነው አላህ። ስለዚህ ጭንቅላት የሌለው አካል ተንቀሳቃሽ ከሌሊቱ 1/3 ሁሌ የሚንቀሳቀስ የሚወርድ እያሰራኸኝ አይደለም። እንዳስወራ ከፈለግ ቶፒክ ሽፍት ሳታደርግ ሌሎችን አታክ ሳታደርግ ሳትሳደብ የተጠየቀውን ብቻ ኮርጇል አልኮረጀም ይህንን አንብብና መልስ። እኛ ጭንቅላት አልባ አካል እግር የሆነ ባትና እግር እያመለክ ኢየሱስን የፈጠረ ብላ አትበል። ስለዚህ እዚህ ላይ አንብብ። ይሄንን እኮ አላህ Subhanahu Wa Ta'ala የሁላችንም ፈጣሪ ነውና የሚሰራውን ያውቃል። ስለዚህ ፕሊስ አልተጠየቅክም። ቶፒኩ ላይ ግባ። ጭንቅላት የሌለው እኛን አልፈጠረንም እያልኩ ነው። ጭንቅላት ቅድሚያ ይፍጠር ለራሱ። ጭንቅላት አለው አላ እግር እንዳለው ታምናለህ፣ እጅ እንዳለው ታምናለህ፣ ባት እንዳለው ታምናለህ። አምላክ ጭንቅላት አለው። አንዳንድ ነገራቶችን መልስ እየሰጠሁ ነው እንጂ የተከራከርኩ ስላልሆነ ስለዚህ መልስ እየሰጠኝ አይደለም። ሳትጠየቅ አታውራ። የተጠየቀው ይሄ ክፍል አንብብና አስረዳን የተባልከው የኮረጃውን ማትስማማውን ነገር ባለመስማማት ማለፍ ትችላለህ ነው። ኖ ባለማስማማት አላልፍም። ምክንያቱም ለምን መሰለህ? የፈጠረ ስትለኝ ፈጣሪ አይደለም ለኔ። ለአንተ የፈጠረኝ ብለህ ማውራት ትችላለህ። የፈጠረን ማለት ትችላለህ። መፍትህ ነው። እንደዛ ብለህ ቀጥል። እሺ አምላኬ በልና ቀጥል። የምታመልከው አንተ ስለሆነ ወደ እኔ ግን አስጠግተህ ካወራህ የኔ ጭንቅላት አልባ አካል አላመልክም፣ እግር አላመልክም። አምላኬ ልበላ እኔ ትችላለህ። አምላኬ ብዬ ላውራ። ኦኬ ትችላለህ። ስለዚህ አምላኬ እያልክ አንብብና እናስረዳል። እሺ አምላኬ አላህ Subhanahu Wa Ta'ala ከዚህ በፊት ያሉ ህዝቦችን እንደመፍጠሩ ምክንያት የሚያደርጉትን ነገር ስለሚያውቅ እንደ ዜና ቁርአን ላይ ይመጣል። ነቢ ዒሳ እንዲህ ያሉ፣ ነቢ ሙሳ እንዲህ ያሉ። ይሄን አንብብና ይሄን አሉ ሚል አይደለም የጠየቁ። ኮርጇል፣ የራሱ ንግግር አድርጎ ወስዷል። ኢየሱስ ስለራሱ የተናገረውን አላህ ደግሞ ለራሱ አድርጎ ወስዷል እያልኩ ነው። ቀጥል፣ አንብበው ቅድሚያ። እሺ ኢነላህ ዐዘ ወጀል የቁል የውም አልቂያማ የብነ አደም መሪቱ ፈለም ተዑድኒ፣ እኔ ስታመም ለምን አልጠየከኝም ይላል። ቃለ ያ ረቢ ከይፈ አዑድ። ማን ያለው? አላህ ሱብሓነሁ። ይሄ ምን ይባላል መሰለህ? ሐዲስ አልቁድስ ይባላል። ሐዲስ ቁርሲም አለ። ሐዲስ ሙስሊም ነው ይሄን ያመጣውልህ። እኔ ሳይ ሙስሊም ነው ያመጣውልህ። ሐዲስ ቁርሲም አለ። ያው ሐዲስ አልቁድስ ማለት ያው ሂካየትን ዐን ረቢ ነብዩ ሰለላሁ
ዐለይሂ ወሰለም የአላህን ቃል ቀጥታ ሲያመጡ ነው የሚያመጡትና ሐዲሰል ቁድስ ይባላል። ኢነላህ ዐዘ ወጀል ማንኛው ነው የሚያወራው? ቆይ ፕሊዝ ሰላም ነው ወንድሜ። ኧረ ስራ ለመጣየር ኧረ እስኪ ሰላምን ተረጋጋና ያዛርገውና እስኪ ሰው ላይ አፍ ላይ አትቁም። እያነበበ ነው ወንድም። ስርዓት ልመዱ እንጂ ሐዲሰል ቁድሲ ማለት ቀጥታ በመሐመድ አማካኝነት ከአላህ የተነገረ ነው አይደለ? አዎ። እና ይሄ አንዱ ሐዲሰል ቁድስ ነውና ኢነላህ ዐዘ ወጀል ይقول ግልጽ አድርግላቸው ለኦዲየንሱ። ሐዲስ ቁድሲ ማለት ቀጥታ ከአላህ ለመሐመድ ሲሆን ማለት ነው። ምን ይባላል መሰለ? ይሄ ዒባራው አገላለጹም ሆነ የቃል አሰካኩ ከአላህ የወረደ ይሆናል ማለት ነው። ከቁርአን የሚለየው ቁርአን ሲሆን ከቁርአን የሚለየው ቁርአን ላይ አልተከተተም ይሄ ማለት ነው። ይሄ ሐዲስ ነው። ቁርአን ደግሞ ሲሆን ከአላህ ጅብሪል ከዛ ሙሐመድ ነው የሚሆነው አይደለ? ይሄኛውም እንደዛው ነው። ደሴም ቲንግ ነው። ይሄንኛውም ጅብሪል ነው። አዎ ጅብሪል አለይሂ ሰላም ነው የሚነግራቸው ወይም ነብይ ሰለላሁ ዐለይሂ ወሰለም ከሳቸው ከአላህ Subhanahu Wa Ta'ala ቀጥታ ይዘው ንግግሩም ወይም የቃል አሰካኩም ከዛው ነው የሚሆነው። ሐዲሱ ደግሞ بمعنى معناه የነብይ ሰለላሁ ዐለይሂ ወሰለም ንግግር አሰካኩ ይሆንና ግን ወላ ينطق عن الهوى ከልብ ወለዳቸው ሳይሆን የሚያወሩት የራሳቸው ቃል ነው ንግግሩም። ስለዚህ ወይ ይሄ ነው በራሳቸው የነብይ ሰለላሁ ዐለይሂ ወሰለም ንግግራቸው ወህይ ነው። ምክንያቱም لا ينطق عن الهوى ከልብ ወለዳቸው አያወሩም። which means ስለዚህ ቁርአን ያልተባለ ቁርአን ውስጥ ያልተካተተ ሌላ ሐዲስ አለ ማለት ነው። አላህ ነው እንደገባው ደንቆሮ እንዳይሰማም ከስሩና ለመረዳት እየሞከርክ ከሆነ በደንብ አስረዳሃለሁ እኮ። ስለዚህ እንደዚህ እያልከን ነው። ይሄንኛውም ካላ የመጣ ቀጥታ እንደ ቁርአን ነው ካልከን ፕሊስ አምዛ ለምን ትንጫጩት? ለምን ተረበሹት? ሙስሊም ወንድሞቼ አዳምጡ እሺ። ሙስሊሞች ስርዓት ያላችሁ መሆን ጥሩ ነው። በየትም ቦታ ጥሩ መሆን ነው የሚሻለው። ለዚህ እንደማመጥ እኔም ደስ ይለኛል። መደማመጥ ነው ደስ የሚለው። የእናንተ ልጆች እኮ ናቸው እየረበሹ ያሉት። ኤግዛክትሊ። ስለዚህ እያልኩ ያለሁት ቀጥታ ቁርአኑ ይሄ ሐዲሱ ከአላህ በጅብሪል አማካኝነት ሆነ ቀጥታም ሆነ ለሙሐመድ ሆነ ያኛውም ቁርአንም እንደዛ ነው። ስለዚህ ቁርአን ውስጥ ያልተካተቱ አላህ የተናገራቸው ብዙ ነገሮች አሉ ማለት ነው። ሐዲሰል ቁድስ ተብሎ የመጡ ውስን እንትኖች አሉ። እነሱ ሐዲሰል ቁድስ ይባላሉ። ሐዲስ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ዒባራ በአገላለጽ ደረጃ የነብዩ ሰለላሁ ዐለይሂ ወሰለም አገላለጽ ይሆናል፣ ወይም ደግሞ ተግባራቸው ይሆናል። እናታችን አይሻ ወይም አቡ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አድርገው እንዲህ አደረጉ፣ ተግባራቸውም ሐዲስ ይባላል። ወይም ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ዘመን እየተከሰተ ነብዩ ሰለላሁ ዐለይሂ ወሰለም አይተውን ነበር። ስለ ቁርአን ነው ስለ ሐዲስ ቁርሲ ሐዲሰል ቁድሲ አንዱ ሐዲስ ነው። ስለዚህ ደረጃው ከሐዲስ ከፍ ያለ ከቁርአን ዝቅ ያለ ይሆናል ማለት ነው። ገባ? ቁርአን ላይ የተካተተ ስላልሆነ አሁን ቁርአንን በማንበብ አንድ ሐርፍ ብታረብ ባላ ቃላት ውስጥ ከፍታና ዝቅታ አለ። እናመሰግናለን። ቀጥታ ከአላህ የሆኑ ሆኖ ከፍታና ዝቅታ አለ ማለት ነው። ቴንክ ዩ ቬኒስ። እሺ አንብብና ተርጉመው፣ ክፍሉን አንብብና ተርጉመው። ስለዚህ እሺ ኢነላህ ቃለ ያ ረቢ ወከይፈ ናም እሺ ፈለም ተዑድኒ ለምን አልጠየከኝም? ወሚነ ሱነቲ ኢዓደቱል መሪድ የታመመን ሰው መጠየቅ ከሱና ውስጥ ነውና ለምን እኔን ስታመም አልጠየከኝም ይላል። ከዛ እዛው ሐዲሱን ይመልስልሃልና ለምን ዝቅ አድርገው ትንሽ ሐዲሱን እስኪ ወደታች ከላይ የቆረጥከው ላይ ወደ ላይ እንጂ ከላይ የቆረጥከው ስላለ ናም ካሁን ከፍ አድርገው ትንሽ ቃለ ቃለ ያ ረቢ ከይፈ አዑዱከ ወአንተ ረቡል ዓለሚን እንዴት እጠይቅሃለሁኝ አንተ የዓለማቱ ጌታ ሆነ ሳለ ይለዋል። ቃለ አማ ዓሊምተ አነ ዓብዲ ፉላን እከሌ የሚባለው ባሪያዬ መታመሙን አልሰማህም አታውቅም እንዴ? ፈለም ተዑድሁ አልጠየቅከውም እኮ ለምን መታመሙን ሂደህ አልጠየቅከውም ይለዋል። አማ ዓሊምተ አነከ ለው ዑድተሁ እሱን ሂደህ ብትጠይቀው ኑሮ ለወጀድተኒ ዒንደህ እሱ ዘንድ ታገኘኛል ነበር። ያ ማለት እኔ በመልካም ስራ አብሬህ ይሆናል ነበር ወይ? አንተ መልካም ስራ በመስራት አትፈስረው፣ ዝም ብለህ አንብበው። ያነበብክ ሂድ፣ ተፍሲሩ እኮ እደሰት አልነበረም ወይ ይለዋል ማለት ነው። አፌ ላይ አትቁምብኝ። ከዛ በኋላ የብነ አደም እሺ ለወጀድተኒ ዒንደሁ ይለዋል። የብነ አደም እስተጣዕምቱከ አብላኝ ብዬህ ፈለም ትጥዒምኒ አላበላኸኝም ይለዋል።
ቃለ ረቡል ዓለሚን ቃለ ረቢ አንተ ጌታ ሆይ ወከይፈ ኡጥዒሙከ ወአንተ ረቡል ዓለሚን እንዴት መግብሃለሁኝ አንተ የዓለማቱ ጌታ መጋቢ የሆነህ ሳለ ይለዋል። ቃለ አማ ዓሊምተ አነሁ ኢስተጥዓመከ ዓብዲ ፉላን እከሌ የሚባለው ባሪያዬ አብላይ ብሎ ሲጠይቅህ አታቅም? አታሽከርክረው፣ ቆይ ፈለም ቱጥዒሙሁ የዛን ጊዜ እኮ አላበላኸውም ይለዋል። አማ ዓሊምተ አነከ ለው አጥዓምተሁ ለወጀድተ ዛሊከ ዒንዲ ይሄንን ሰውዬ ብታበላው ኑሮ ከኔ የምታገኝ መሆኑን አታቅም ነበር? ያምን እንደምታገኝ አታቅም ነበር ይለዋል ማለት ነው። የብነ አደም እስተቀይቱከ ፈለም ተስቂኒ እስተስቀይቱከ ጥምጠምቶኛ አጠጣኝ ስልህ አላጠጣኸኝም ነበር ይለዋል። ቃለ ያ ረቢ ከይፈ አስቂከ ወአንተ ረቡል ዓለሚን እንዴት አጠጣሃለሁ አንተ የዓለማቱ ጌታ ሆነ ሳለ ይለዋል። ቃለ استسقاك عبدي فلان كلم بالو باري አጠጣኝ ብሎህ ነበር فلم تسقيه ያላጠጣኸውም اما انك لو سقيته وجدت ذلك عندي እሱን ብታጠጣው ኖሮ ያጠጣኸውም እንዳኔ እንደምታገኘው አጣቅም ወይ ይለዋል ማለት ነው። ስለዚህ ለምትሰራው ስራ መነዳህ እኔ ስለሆንኩ ልክ ለሱ ያደረግከው ነገር ለኔ እንዳደረግኩ ቆጥሬ ነበር መነዳህ ወይም ማድረግልህ ይለዋል ማለት ነው። ለሱ ያደረግከው ምናልባት ከተሳሳትኩ ሙስሊም ወንድሞቼ ያርሙኛል። መሐመድ ሚታክ እንደዚህ ነው ተፍሲሩ። ያ ትክክል ነው። እና ባጭሩ የሰው ልጆች የአላህ Subhanahu Wa Ta'ala ባህሪ ሲላበሱ ምሉእነት ይሰማል። ናም መልካም ሐዲሱ ግልጽ ለማድረግ ወንድማችንን በስርዓት ብሎታል። ቁርአን ከሪም እንዳለው ምንድነው በግልጽ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ አላህ ይጠይቃቸዋል። ከዛ እነሱም ደግሞ ምን ብለው ይጠይቁታል? አንተ የዓለማቱ ጌታ ሆነ ሳለ እንዴት ነው እሱ ተርበም እናገኙኝ አልነበረምን ይላቸዋል። እንደገና ደግሞ ይጠይቃቸዋል። ታምሜ አልጠየቃችሁኝም ይላቸዋል። አንተ የዓለማቱ ጌታ ሆነ ሳለ እንዴት ነው እሱ ታመህ የምንጠይቅህ ብለው ይጠይቁታል። እርሱም ደግሞ የታመመን ብትጠይቁ እኔን በእርሱ ዘንድ ታገኙኝ ነበር ይላቸዋል። ተጠምቼ አላጠጣችሁኝም ይላቸዋል። አንተ የዓለማቱ ንጉሥ ሆነ እንዴት እኛ ልናጠጣ እንችላለን ይሉታል። ተጠማን ብታጠጡ እኔን በእርሱ ዘንድ ታገኙኝ ነበር፣ ታርጄ አላለበሳችሁኝም ይላቸዋል። አንተን እንዴት የዓለማቱ ጌታ ሆነ ሲሉት የታረዘን ብታለብሱ እኔን በእርሱ ዘንድ ታገኙኝ ነበር ይላቸዋል። የእኛ ፖይንት ምንድነው? ይሄ ንግግር ቀጥታ የተሰረቀ ነው፣ የተኮረጀ ነው። ከየት ተኮረጀ? ፎይ ኦልራይት፣ ከየት ነው የተኮረጀው? ኮመንት ላይ ንገሩት እስቲ ከየት እንደተኮረጀ። ከማቴዎስ ወንጌል አፍራ አልተኮረጀም አይኮርጅም ብላን ነበረ። አፍራ ይሰማሻል? ከ31 ነው። እሺ የማይጠቅሙንን ከ31 ጀምር አድርገው። በቃ ቀጥይ። እሺ የሰው ልጅ በክብሩ የሚመጣበትን ጊዜ ከእርሱ ጋር ቅዱስ መላእክቱ ሁሉ በዚህ ጊዜ በክብሩ ዙፋን ይቀመጣል። ልቀጥል? ቀጥያው። ምክንያቱም ሐዲሱ ላይ ሰምተሻል። ያንዴ ሐዲሱ ላይ ስናነበው አላህ ምን ይላል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አላለበሳችሁኝም፣ ተርቤ አላበላችሁኝም ብሎ ሲል አንተ ንጉሥ ሆነ እንዴት እናበላሃለን፣ እንዴትስ እናጠጣሃለን፣ እንዴትስ እናለብሳለን ሲሉት የተቸገሩትን ብታበሉ እነኛም ብታደርጉ እኔን በእነሱ ዘንድ ታገኙኝ ነበር ብሎ ይመልስላቸዋል። አይደለም አዲሱ ቅድም እንዳየ ነው። ይሄን ክፍል አሁን አንዱ እና አህዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹም ከፍየሎቹ እንደሚለይ እርስ በእርሳቸው ይለያያቸዋል። በጎቹም በየቀኑ ፍየሎቹንም በግራው ያቆማቸዋል። ከንጉሱም በቀኙ ያሉት እንዲህ ይላቸዋል፣ እናንተ የአባቴ ብሩህ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ።
ተርቤ አብልታችሁኛልና ተጠምቼ አጥጥታችሁኛልና እንግዳ ሆኜ ተቀብላችሁኛል። ታርዤ አልብሳችሁኛልና ታምሜ ጠይቃችሁኛል። ታስሬ ወደ እኔ መታችኋልና ጻድቃንንም መልሰው ይሉታል ጌታ ሆይ ተባረክ። አይተን መቼ ተርበን አይተን መቼ አበላንስ? ተርበን አይተን መቼም አበላንስ ወይስ አይተን መቼ አጠጣን? እንግዳ ሆነስ አይተን መቼ ተቀብለንላ? ወይስ ታርዛ አይተን መቼ አለበስን? ወይስ ታመ ወይስ ታስረ አይተን መቼ ወደ አንተ መጣን? ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያነሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለኔ አድርጋችኋል ይላቸዋል። ወበስ ከፍ አድርገው እኛውን ለጻድቃኖች ተነገረ ነው። ተርበው ያበሉ፣ ተጠምተው ያጠጡ፣ ታርዘው ያለበሱትን ነው። ተርበው ያላበሉ፣ ተጠምተው ያላጠጡ፣ ታርዘው ያለበሱትን ደግሞ እንዲህ ይላቸዋል። ቀጥይ። በዚያ ጊዜ በግራ ያሉትን ደግሞ ያላቸዋል። እናንተ እርጉማን ለሰይጣን ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያነሱ ከዚህ ለአንዱ ስላላረጋችሁት ለእኔ ደግሞ አላረጋችሁም ብሎ ይመልስላቸዋል። ጋበዝ። ስለዚህ ቅድም አዲሱ ላይ ስናነብ ከሰማሽ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አልጠየቃችሁኝም ይላቸዋል አለ አዲሱ ላይ። እነሱ ደግሞ አላህን ምን ይሉታል? የት አግኝተን ነው የምናበላ? የት አግኝተንስ ነው የምናጠጣ? የት አግኝተን ነው ታመህ ምን ጠይቀህ ይሉታል አይደለ? እነኚህን እዛ ለታመመ ለነኛ ብታደርጉ ኖሮ ለኔ እንዳደረጋችሁ ነው ብሎ ይላቸዋል አይደል? አላህ እዚህ ጋር ደግሞ ቃል በቃል እየሻለ ኢየሱስ ምን ይላል? እነኚህን አድርጋችሁ ቢሆን ለኔ እንደተደረገ ነው ብሎ አላቸው አይደለ? ስለዚህ ለምንድን ነው እሱ አላህ ኢየሱስ ስለራሱ የተናገረውን የኮረጀው? እዚህ ጋር የሆነ ጥያቄ አለኝ። እሺ ኢየሱስ ክርስቶስ ምን ብሎ መሰለ? እኔ የመጣሁት የእስራኤልን በጎች ለመመለስ እሱ መልስልሻለሁ። የፈጠረኝ ማለትም አላህ እኮ አፍራ ሌላ ርዕስ እሱ ሌላ ርዕስ ነው። እሱ መልስልሻለሁ ጥያቄ ከሆነብሽ። በመጀመሪያ ግን እዚህ ጋር እንደተማመን ነው እንዳየነው ቀጥታ ኢየሱስ ስለራሱ የተናገራቸው አላህ ኢየሱስ አስተምሮ ይሄንን ወንጌል ተሰብኮ ከ600 ዓመት በኋላ አላህ የራሱ አስመስሎ እንዲመናገር ለምን አስፈለገው? አላህ ኢየሱስን ራሱ የፈጠረው አላህ በጅብሪል አማካኝነት ወደ ኢየሱስ የመጣው ነው። ኢየሱስ የተናገረው እንጂ እድል ትሰጠኛለህ ነው ልመልስልህ። ምን የተሳሳተው? አላህ ለኢየሱስ በጅብሪል ወደ ኢየሱስ የላከውን ለሰዎች ኢየሱስ የአላህ መልእክተኛ ነው እንጂ ኢየሱስ ከራሱ አልፎ የሚናገረው ነገር የለውም። አፍራ ያልሽው ኮራጅ የሚባለው ከኋላ የመጣ ነው ከፊት ያለው ነው? ኮራጅ የሚባለው ከፊት የመጣ መጀመሪያ የነበረው ኮራጅ ይባላል ወይንስ በኋላ የሚመጣው ነው የሚኮርጀው? በኋላ የመጣው ነው የሚኮርጀው። እናመሰግናለን። ስለዚህ ይሄ ከተጻፈ ከ600 ዓመት በኋላ ሙሐመድ መጣና አላህ እንዲህ ብሏል አለን። ኢየሱስ የተናገረውን ኢየሱስም እና እኮ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ያላህ መልእክተኞች ናቸው። እሺ ስማ ልንገር ወይ አፍራ የቁርአኑን ኢሳን እዛው ያዡ። የቁርአኑን ኢሳኛ እናቀው
የቁርአኑ ቂሳ አሁን ካላህ ጋር አርሽ ላይ ያለውን አናውቀው፣ አይመለከተንም። የኛ ስለኛ ኢየሱስ ታወሪ ግን እንዲህ ብሎ ይስተካከለ ወደ አርሽ ወደ ራሱ ነው ወሰደ። ወደ ራሱ ከሆነ ደግሞ አላህ አርሽ ላይ ነው ብለህ ነው የምታምነው። ምንድነው አርሽ ላይ አይደለም የምትለው? ሱራ 3:54 ላይ ወይ ሱራ 3:54 ላይ ወደ እኔ አንሽህ ነኝ ነው የሚለው። ወደ ራሱ ነው ያነሳው። ራሱ ደግሞ ያለ አላህ አርሽ ላይ ነው ያለው። ስለዚህ አሁን ቶፒኩ ላይ እንቁምና እሺ በደንብ አስተውይ። እኔ እያልኩሽ ያለሁት ይሄ በምሳሌ የተነገረው ይሄንን የተናገረው ኢየሱስ የዛሬ 2000 ምናምን ሲሆን ይሄንን ደግሞ መሐመድ አላህ ተናገረ ያለው የዛሬ 1400 ነው። ስለዚህ ኢየሱስ ከተናገረው ከ600 ዓመት በኋላ መጥቶ ይሄንን ቀጥታ ለአላህ ከሰጠና ይሄ አምላክ ነው የሚናገረው ሊፈርድ እንዲህ ብሎ ይጠይቃል ብላችሁ ካመናችሁ ኢየሱስ የተናገረው መስረቅ ነው መኮረጅ ነው እያልን ነው። እኔ ደግሞ እያልኩህ ያለው ነቢ ሙሐመድም ሰለላሁ ዐለይሂ ወሰለም ኢየሱስም የአላህ መልእክተኞች ስለሆኑ ኢየሱስ እሺ ወደ መርሳህ እየመጣሁልህ እኮ ነው። ኢየሱስ የፈጠረው ፈጣሪ ያለው ለኔ እንዲህ ብታረጉልኝ አለ። ከዛ የሰው ሙስሊም ያልሆነ ህብረተሰብ ኢየሱስ ፈጣሪ ነው፣ ኢየሱስ ጌታ ነው፣ አምላክ ምድርን ሰውን ሁሉ ነገር የፈጠረው ኢየሱስ ነው ብሎ አመነ። ነቢ መሐመድ ግን የፈጠረኝ አምላክ ለሰው ልጅ አስተምር ያለኝን ነው ማስተምረው ብሎ አላህ ደግሞ በጅብሪል አማካኝነት የተናገረው። አፍራ አሁን ካንቺ ምን ነግሪኝ ነው? እዛ ኡስታዞች መስጊድ ላይ ነገሩሽን ነው ምን ነግሪኝ? አይደለም አልሐምዱሊላህ አይደለም። ፕሊዝ አዳምጪኛ። ሰው ይታወራ ደራር በምገባው ሁሌ እሺ ሶሪ ሱረቱ በቀራን ካነሳው ቁርአን ከሪም ሱረቱ በቀራ ስለ ግለሰቦች ነው እንጂ የሚያወራው ስለተወሰኑ ፓርቶች ሆኑ ነው እንጂ የሚያወራው ስለ ሁሉም አይደለም የሚያወራው። ስለዚህ ስለተወሰኑ ፓርቶች ስለነ ሉቃስ ስለነ ማቴዎስ ሊሆን ይችላል እኮ ነው። እነሱም ግለሰብ አይደለም ስለ እነሱ እንድትጣሉ ከዚህ መሐመድ ስለኮረጃቸው ነው። እሱ መሐመድ የሚኮረጀው ከነሱ ላይ ነው። ሌጀንዶች ናቸው። ከሌጀንዶች ጋር የተያዘ ልክ እንደ ሚድራሽ ያሉ ዝም ብለው ባይሁዶች ሌጀንድ ውስጥ ያሉትን እነሱ ለገንዘብ ለማግኘት ሲሉ መጽሐፉ ላይ ያልሆነ ልክ እንደ ማብራሪያ ልክ የእናንተ ቁርአኑ አለ አይደለ? ቁርአኑን ደግሞ ማብራሪያ ተፍሲሮች እና ኢብን ከሲር እና ጃለሌን ጠበሪ ቁርጡቢ ምናምን ማብራሪያዎች አሉ አይደለ? እነኛ እንደዛ የሚጽፉ ነበሩ። እነሱ እንደዛ አይደለም ነው ቁርአኑ። ወንድም ይቅርታና አንተ የጠቀስከው አንተ ሱራ 2 ላይ ማብራሪያ ምን ብለው هو من عند الله ይሉታል። ከዛ ይጽፉትና هو من عند الله እኮ ከአላህ ነው ይሉታል። አየህ ይሄ እኮ ነው ችግሩ። ማብራሪያማ ችግር የለውም። አንተም ልታብራራ ትችላለህ። ከዛ ይሄ ከአላህ ነው የሚለው ውሸታቸው ነው ችግሩ። እሺ እኔ ሱራ 2 ላይ ቆሜ ሙሉን እገልብሃለሁ። ክፈትለት። ሱራ 2:79 ነው የጠቀሰው። ቶፒካችን አሁን እንደተኮረጀ ገብቶሃል። ኦኬ አንድ አይነት እንደሆነ ገብቶሃል። ስለዚህ እንደዚህ ከሆነ ስሚል ነው እንደ ማስኬድ እዛ ላይ ያሳያለሁ። ምክንያቱም የሰው ልጅ በክብሩ በሚመጣ ሰዓት እንዲህ ብሎ ይጠይቃቸዋል ብሎ ስለራሱ ነው ክርስቶስ የተናገረው። አላህ የሰው ልጅ ተብሎ ይጠራል ካልክ ፋይን እንስማማለን። እሺ ክፍሉ ነይ ለነዚያም አንተ መጽሐፉን ነው ብለኸኛል። ለነዚያም መጽሐፉን በእጆቻቸው ለሚጽፉና በደንብ አስተውሉ። ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ካላህ ዘንድ ነው ለሚሉ ወየውላቸው። ለነርሱም ከዚያ እጆቻቸው በጻፉት ወየውላቸው፣ ለነርሱም ከዚህ ከሚፈሩት ወየውላቸው ይላል አይደለ? ልክ ነው። ስለዚህ ሁሉም ተበርዟል እያለን ነው። ምንም ይሄ ክፍል ያው መበረዝ ማለት ከአላህ ያልሆነ ከመጽሐፋቸው ያልሆነ ትንሽ ነገር ከተቀላቀለበት ተበረዘ ተበላሽ። ተቀላቅለ መጽሐፉ ዋናው እያለ አይደለም። ከመጽሐፉ ያልሆነ ሌላ ነገር እየጻፉ ስለሚሸጡ ነው። ቁጥር 75 አድርገው ዝቅ አድርገው አውዱን ተከትለን እንሂድ። 75 ጀምሮ የተወሰኑ ክፍሎች እንጂ
ለገንዘብ ብለው ከአይሁድ የሆኑ የተወሰኑ ክፍሎች ይህን የሚያደርጉ ናቸው። እንደዚህ ይላል። ትክክል እኮ ነው። ታዲያ አሁንም እሺ ቀጥል። ትክክል ነው። አሁንም መጽሐፍ ቅዱስ ላይ ላሳየህ ነው። እሺ ከዚያም ከዚህ በኋላ በልቦቻቸው ደረቁ፣ እነርሱም እንደ ድንጋዮች ወይም ድርቅና ይበልጥ የበረቱ ናቸው። ከድንጋዮችም እርሱ ስንት ነው የከፈተው? 75 ነው ያልኩህ። 75 ስንት ነው? 75 እኮ አይደለም። ኦኬ አይሁዶች ከነሱ የሆኑ በደንብ አስብ። ከነሱ የሆኑ ጭፍሮች የአላህን ቃል የሚሰሙና ምን የሚሉ የሚሰሙና ከዚያም ከተረዱት በኋላ እነርሱ እያወቁ የሚለውጡ ሲሆኑ ለእናንተ ማናቸውን ትከጅላላችሁ? የሚሰሙት ትክክለኛውን ነው አይደለም? ማመናቸውን። እሺ የሚሰሙት ትክክለኛውን ቃል ነው አይደለ? ይሰሙትና ያው ያውቃሉ እኮ አይሁዶችም ሆነ ትክክለኛውን ቃል ይሰማሉ። ከመጽሐፉ ትክክለኛውን ቃል ይሰሙና እነሱ ግን ለውጠው ይሄ ካላ የመጣ ነው ይላሉ። ምኑ ሁሉም ናቸው? ኖ ጭፍሮች ናቸው። ጭፍሮች ደግሞ መልካሞች አሉ። ወሚንሁም ቂሲስ ይላል። መልካም ቂሶች አሉ ይላል ደግሞ ጎበዝ። እነሱ ትክክለኞቹ ጭፍሮች መጽሐፉን የያዙት ናቸው። እነኞቹ ጭፍሮች ግን ይሰሙና ገንዘብ ለማግኘት ሲሉ በእጆቻቸው እየከተቡ ይሸጣሉ። ቁጥር 6 አድርገው ከፍ አድርገው የተወሰኑ ጭፍሮች እንጂ ሁሉንም ያካትታለን። እነኚህ ሰዎች ደግሞ መሀይሞች ናቸው። ሲጀመር ሚያውቁም አይደሉም። እነዚያንም በደንብ አስተውል። ያመኑትን ባገኙ ጊዜ አምነናል ይላሉ። ከፊሎቹም ወደ ከፊሉ ባገለለ ጊዜ አላህ በእናንተ ላይ በገለጸላችሁ ነገር ጌታችሁ ዘንድ በእርሱ እንዲከራከሯችሁ ትነግሯቸዋላችሁና አታውቁምን? አሁን እነኚህ ሰዎች ያመኑትን ሲያገኙ ምንድን ነው የሚሉት? አናምንም ነው የሚሉት። ምክንያቱም እነሱ በእጆቻቸው የሚሸጡት የተለየ መጽሐፍ ስለሆነ ዋናውን መጽሐፍ ስላልሆነ ዋናውን የያዙ መጽሐፍቶቹ ጋር አማኞቹ ጋር እንደኛ አይነቶቹ ጋር ሲመጡ አምነናል ይላሉ። ለገንዘብ ለማግኘት ግን ሲሉ ከመጽሐፉ ያልሆነ ይሰሙና ለውጠው ሌላ ነገር ይሸጣሉ። ስለነሱ ምን አገባ? ከፍ አድርገው ቁጥር 7 አላህ የሚደብቁትንና የሚገልጹትን የሚያውቅ መሆኑን አያውቁምን? ስለዚህ የሚደብቁት ነገር አለ፣ የሚያውቁት ነገር አለ፣ የሚገልጹት ነገር አለ፣ የሰሙት አለ እውነተኛውን፣ ከዛስ የሚደብቁት አለ። እነኚህ ሰዎች እነማን ናቸው? ከእነርሱም መጽሐፉን የማያውቁ መጽሐፉን የሚያውቁ ናቸው ማያውቁ ናቸው? ወንድማችን ማያውቁ ይላል። ለመበረዝ ማወቅ አለብህ የለብህ? አይ ስለነዛ ብቻ ላይሆን ይችላል እኮ ማለት እነሱም መጽሐፉን መሀይማን አሉ ነው። እዛ ጋር ካያቸው መጽሐፉን የሚያውቁት የሚያምኑት እነኚህ በትክክለኞቹ ናቸው። እነኛዎቹ ግን ይኮርጁና ዝም ብለው ለልቀው ካላህ ነው ይላሉ። አማኞቹ ጋር መጽሐፍቱን የሚያውቁ ጋር ሲመጡ ግን ይሄ አይሰራም። አርጉመንቱ ለማን ነው የሚሆነው? እነኚህ በእጆቻቸው ዝም ብለው ገንዘብ ለማግኘት ቢሉ ኢብን አባስም ይናገረዋል። አይ ቲንክ ወደ 70 የሚደርሱ በመዲናም ነበሩ ዝም ብለው እየጻፉ የሚሸጡ አሉ። እነርሱም መጽሐፉን የማያውቁ መሀይማን አሉ፣ ግን ከንቱ ምኞትን ይመኛሉ። እነርሱ የሚጠራጠሩ እንጂ ሌላ አይደሉም። ስለዚህ ስለነማን ነው እያወራ ያለው? ጥቂት ጭፍሮች ገንዘብ ለማግኘት ብለው የሚያደርጉ እንጂ ዋናውን መጽሐፍ አይደለም ዲስቶርት የሚያደርጉት። በደንብ አስተውል። ዋናውን መጽሐፍ ላይ አይደለም የሚጨምሩት የሚደልዙት። ግን እኔ አሁን ለምሳሌ ቁርአንን ሰማው፣ ቁርአንን ተሰማው በኋላ ዝም ብዬ ጽፌ ብሸጥ ቁርአን ተበረዘ ማለት አይደለም። ተበረዘ ማለት ነው ይሄ አንተ ስታብራራው ነው እንጂ ተበረዘ ማለት ነው። አንተ አማኝ ነህ፣ እኔ አማኝ አይደለም። ግን እሰማና አንተ ጋር መጣና አምኛለሁ ልህና ምን አደርጋለሁ? እሰማና ቁርአንን ያልሆነው ካላህ ነው እያልኩኝ ጽፌ እሸጣለሁ። ጽፌ ስለሸጥኩኝ ቁርአን ተበረዘ ማለት ነው። የቁርአን ሲያቆ